ምን የውሽማሽን ቤትሽ አስገባሹ? ቆይ ካልፈለክ ሂድ አላልኩም? ንገረኝ ብያለሁ አላልኩም? ብለሽኛል። አንቺ ደግሞ ዝም ብሎ ጸባይሽ አይቀየር እሺ? በውስጥ ያዝኩን ነገር በሙሉ ነገርኳት። ተራ ገረድን ማን ይፈልጋታል? ዝም በይ። የበሰራች ያለ ሩታይ ምንድነው? እስካሁን ደግሞ እኔ ስታታልለኝ ነበር። ኧረ ቅምጥ እንደዛ አይደለም። ምን ያደረጋችሁ ነው? ልቀቁኝ። የዛን ቀን ለአዴ የመጣውን ምግብ እኔ የበላሁት። እስካሁን ከኔ ምን እንደምትፈልግ ያለውቅም። ትንሽ አታፍሪ? እንዴት አስናቅሽኝ አይሽ አይደል? ቤዛ አንቺና አዴን ለማጥፋት ከዚህ በፊትም እያቀደች ነበር። እርግጠኛ ነሽ እማዬ? በመወዳት እናቴ በምዬ እምላለሁ። ጭራሽ አባባ ለተለኛለ እንዴ? በቃ ሂድሽ ይመጣለሁ። ክፍሌ እንዳትገቢ ሰማኛለህ ኪንጎ? ድጋሚ አጠገቤ ላይ ካልፈልግም እሺ? የምስራች ሲባል እኮ ምስር ብላ ነው የሚባለው። የምን ምስር? ተባጣሳችሁ እንዴ? በጣም አመሰግናለሁ። እሺ ቅምጥል ቆይ ላስረዳሽ። ከሰማሁት ውጪ ሌላ ነገር አለ ወይስ ዶሮ ያሽቶ ነው? አንተ እኔ ለሷ ታማኛለህ? ቆይ ምን አደረኩ? እስኪ ንገረኝ። አፈቀርኩ? አረ በፍጹም እንደዛ አይደለም። እና ታዲያ እንዴት ነው? ይቅርታ። ይኸውልህ ኪንጎ ይቅርታ ምናምን አትበለኝ እሺ? ሲጀመር እኔ አስገድጄ እንጂ አንተ ፈልጋ አብረኝ ሆነ እንደማታውቃለሁ። ቆይ ካልፈለክ ሂድ አላልኩም? ንገረኝ ብያለሁ አላልኩም? ብለሽኛል። ታዲያ ምንድን ነው የምትለው ኪንጎ? ቆይ ምን ስትል ነው የሰማሁህ? የምር አዴን አሁንም ታፈቅራታለህ? በጣም ጎበዝ፣ በጣም ጎበዝ። እሺ ጎበዝ። አረ ቅምጥል ተረጋጊ። አልረጋጋም። ትሰማኛለህ? በጣም ፋራ ነህ፣ የመጨረሻ ፋራ ነህ። ለእኔ የምትታየኝ እንደዛ ነው። እሺ እንደዚህ ይሆናል ብዬ አልጠበቅኩም ነበር። በጣም ይቅርታ ቅምጥል። ይቅርታ? ስለምን ይቅርታ ነው የምታወራው? ቆይ አንተ ያመሃል እንዴ? ደግሞ እኮ ሰማሁህ፣ በደንብ አድርጌ ሰማሁህ። አንተን ለመውደዴና ለማፍቀሬ ምላሹ ነው አይደለ? አዴን ታፈቅራታለህ። እስካሁን ደግሞ እኔ ስታታልለኝ ነበር። አረ ቅምጥል እንደዛ አይደለም። ይበቃል ኪንጎ። ዴቭ እውነቱን አወጣ። ማለትም ዴቭ የቤዛን ተንኮልና ሴራ እውነቱን ፍርጥርጥ አድርጎ ነው ያወጣው። እናም አሹና አደይ ወደ ስራቸው ተመልሰዋል። እውነቱ ከወጣ በኋላ ወደ ቤት እንዲመለሱ ተደርገዋል ማለት ነው። እናም ያለ ጥፋታቸው ተወንጅለውና ተባረው የነበሩት አደይና ዴቭ ወደ ስራቸው ስለተመለሱ እጅግ በጣም ደስ ብሏቸዋል። ሰላም ሰላም! ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናላችን በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ደግሞ ሰራተኛዋ አደይ ፊልምን ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየ ነው አደይና አሹ እንዲሁም ወንጀል ተጠርጥረው ከስራቸው ተባረው ነበረ። እንግዲህ ይሄም የቤዛ ስራ እንደሆነ አይተናል ማለት ነው። ነገር ግን እሷ በምትናገረው ነገር ሁሉም ሰው አምናትና አደይን ወንጀለኛ ናት እንዳለችው ሁላቸውም ወንጀለኛ ነች ብለው አደይ ከስራዋ ተባራ ነበረ። ነገር ግን ጥፋተኛ የነበረችው ቤዛ ነበረች። ሁሉም አይኑን መግለጥ አቅቶት ነበረ። አሁን ግን ዴቭ እውነቱን ተናግሮ ማለትም ለአደይ የመጣውን ምግብ ነው እኔ የበላሁት፣ እታለም አደይ አይደለችም እንደዚህ ያደረገችው በማለት ነበረ ያስረዳት። እሷም እንግዲህ ይህ ነገር አደይ ነበር እንዴ የተዘጋጀው በማለት አይኗን ገልጣ ሁሉንም ነገር ሰምተዋለች። ዴቭም የተቻለውን በተቻለ መጠን አስረድቶ ለማሳመን ሞክሯል። እናም አምነዋለች። ማለትም የአደይ አሰሪ እንግዲህ አደይን ያለ ጥፋቷ ነበረ ሰውን እጅላት የነበረው፣ እሹንም ያለ ጥፋቱ ነው ያባረርኩት በማለት በጸጸት ወደ ስራቸው እንዲመለሱ አድርጋለች። ማለትም እኔ ነበርኩኝ ያላመንኳችሁ፣ ይቅርታ አድርጉልኝ፣ ቤዛን አምኛት ነበረ። ነገር ግን አሁን እውነቱ ይህ አይደለም፣ እውነቱ የገባኝ ረፍዶ ቢሆንም እባካችሁ ልጆቼ ይቅርታ አድርጉልኝ በማለት ነበረ ወደ ስራቸው እንዲመለሱ የጠየቀቻቸው። አሹም ምንም ሳያንገራግር ነው ወደ ስራው የተመለሰው። ነገር ግን አደይ እትዬ የማስብበት ጊዜ ስጭኝ፣
እናም ትንሽ ጊዜ እፈልጋለሁ በማለት ነበረ የጠየቀቻት። እንግዲህ እሷም እሺ ልጄ ግን ረጅም ጊዜ አትቆይ እባክሽ በቶሎ ወደ ቤትሽ ተመለሽ፣ እናም ለእኔም ይቅርታ አድርጊልኝ በማለት ነበር የነገረቻት። አደይም እንግዲህ እሺ ላስብበት ብላለች ማለት ነው። በሌላ በኩል ደግሞ ቅምጥልና ኪንጎ ናቸው። ቅምጥልና ኪንጎ እንግዲህ ቅምጥል እስካሁን በፍቅር እንደቀጠለች ነው። ነገር ግን ኪንጎ እየወላወለ በጣም ቢያስቸግራትም አሁን ግን ስለ አደይ አውርቶ ማይጠግብ ሰው ሆኖባታል። እናም ከዚህ በኋላ አንተን አልፈልግም በማለት ትታው ሄዳለች ማለት ነው። ኪንጎም እንግዲህ ወደ ኋላ ተመልሰው መፈለግ ጀምሯል። ማለትም በእጅ የያዙት ወርቅ ሆኖበት ነው። እናም ቅምጥልን እንደ አዲስ እየፈለጋት ይገኛል። ነገር ግን ቅምጥል እጅግ በጣም ስለተጎዳች ወደ ኋላ ተመልሳ ከኪንጎ ጋር የምትቀጥል አይመስለኝም። ፍቅርም የአደይና የአሹ ወደ ቤት መመለስ እጅግ በጣም አበሳጭቷታል። ምክንያቱም ዴቭን ከኔ ልትወስደው ነው ወይም ደግሞ ዴቭ ከዚህ በኋላ ከአደይ ጋር ሊሆን ነው ብላ በማሰብ ወደ ቤት አደይ እንድትመለስ አልፈለገችም ነበረ። ነገር ግን አደይ ወደ ቤት ልትመለስ ነው። እናም ፍቅር እጅግ በጣም ቅናት እያንገበገበት ይገኛል። እንዲሁም ቲናም በተመሳሳይ ቲናና ፍቅርም ሁለቱም አንድ ሰው ፈላጊዎች ስለሆኑ እርስ በርሳቸው እየተናጩና እየተናከሱ ይገኛሉ። ነገር ግን ታሸም ተበጠበጠም እንደሚባለው ዴቭ ምንጊዜም ቢሆን የአደይ ነው። ምክንያቱም ዴቭና አደይ በሰንሰለት የታሰረ እና እጅግ በጣም የሚገርም ፍቅር ነው ያላቸው። ማንም ቢመጣም ሊነጣጥለው አይችሉም። ያ እንግዲህ ፍቅርና ቲናም አሁንም ሌላ ተንኮል ማሰባቸው ወይም ደግሞ ሌላ ሴራ መጠንሰሳቸው አይቀርም። እንግዲህ ዴቭና አደይም ጠንካራ ይሆናሉ ብለን ተስፋ እናደርጋለን። ፍቅርም እጅግ በጣም ተንኮለኛ ከመሆኗ የተነሳ አደይን ፍለጋ ብላ ወደ ለሊ ቤት ጎራ ብላ ነበረ። እናም ለሊ ቤት ሄዳ ለሊን ለማበሳጨት የሞከረችው ነገር እጅግ በጣም ያናድዳል። ማለትም እንግዲህ አንቺ ተራ ገረድ እኮ ነሽ፣ አንቺ ማን ይፈልግሻል? ቢፈልጉሽ እንኳን ልክ እንደ ኤላ ሁሉም ትተውሽ ይሄዳሉ በማለት ነበረ የለሊን ልብ እየሰበረችው። ይህን የሰማውን ባቡሩ ፍቅርም በጥፊ አጠናግሮ ጥሏታል። እሷም እንግዲህ አዎ ደግሞ የምሬ ነው፣ አንተም እንደ ኤላ ጥላሃት መሄድህ አይቀርም በማለት ነበረ የተሞጣሞጠችው። ባቡሬም እንግዲህ ሂጅት ከዚህ ብሎ አከናፍሮ አስወጥቷታል። እሷም አደይን ፈልጌ በማለት ነበር። ነገር ግን የለሊን ልብ የጎዳችው ለሊ እጅግ በጣም ታሳዝናለች። እናም አደይን እየተመለሰችበት ባለችበት ሰዓት ነበረ ያገኘቻት። ፍቅር እዚህ ቤት ምን ትሰሪያለሽ ብላ ብጠይቃትም እሷም እንግዲህ አደይ ከዲቭ ራሱ ረጂ፣ ዴቭን አታግኙ፣ በቃ አትንኪብኝ አይነት ነገር ነበር የጠየቀቻት። አንቺ ስለ ዴቭ አይመለከትሽም፣ እናም እኔና ዴቭ ማንም አይለያየንም ነበረ የአደይ መልስ። እንግዲህ እሷም አከናፍራ አባራታለች። አሹም ወደ ቤት በመመለሱ ሮማንም ሆነች ሩታ እጅግ በጣም ደስተኞች ናቸው። አሹም እንግዲህ ስራ አጣሁኝ ጎዳና ላይ ልወጣ ነው ብሎ በሚያስብበት ሰዓት ነበረ ወደ ቤት ድጋሜ እድል ተሰጥቶት እንዲመለስ የተደረገው። እናም ስራውን በመጀመሩ እጅግ በጣም ደስተኛ ነው። ያ ከሩታ ጋር ያለውንም ቪዲዮ መስራቱን እንደቀጠለ ይገኛል። ሩታም በጣም ደስ ብሏታል። እንግዲህ ዴቭና አደይም በድብቅ የነበረውን ፍቅራቸውን በይፋ ያደርጉታል ብለን ተስፋ እናደርጋለን። ለምን አሁንም ቆንጆ አጋጣሚ ተፈጥሮላቸዋል። እናም ፍቅራቸውን ይፋ አውጥተው በሰላም በፍቅር የሚኖሩበት ጊዜ ይናፍቆናል ማለት ነው። እንግዲህ ከዚህ በኋላ ተስፋ እናደርጋለን ዴቭ አሁን ላይ ብዙ ድፍረቶችን እያመጣ ስለሆነ እውነቱን ተናግሮ ከአደይ ጋር በነጻነት ፍቅሩን ያጣጥማል ብለን ተስፋ እናደርጋለን። አሹም ባላሰበው አጋጣሚ ድጋሚ ሌላ ወጥመድ ውስጥ ገብቷል። ማለትም ቲናና ፍቅር ሰው እየተከታተለን ነው ወይም ደግሞ እያስፈራሩ ነው በማለት ነበረ አሹን ወጥመድ ውስጥ እንዲገባ ያደረጉት።
እናም አሹ እንግዲህ ወንድ ነኝ በማለት ነበረ። ማለትም ማን አባቱ ነው እዚህ ግቢ እኔን ሊደፍር የሚችለው ወይም ደግሞ እኔን ጥሶ ሊገባ የሚችለው በማለት ነበረ አሹ በየዋህ ልቦ ነው የፍቅርና የቲናን ጠላት ሊመታ የወጣው። ነገር ግን በዚህ አጋጣሚ ምንም ሳያቅ ነበረ አሹ አሰሪውን በዱላ መሀል አናቷን ያላት። እንግዲህ እጅግ በጣም የሚገርም አጋጣሚ ነው። ማለትም ያልጠበቀው ነገር ነው የተከሰተበት። አሹ በድጋሚ ሌላ ታሪክ ውስጥ ገባ። እናም በጣም አዝነናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።